የቤት አከራይ ወይ ደግሞ ተከራይ ከሆናችሁ ይህ ሐሳብ በጣም ይጠቅማችኋል ብዬ አስባለሁኝ። ምንድነው ይህንን ጉዳይ ከአንድ የሰበር ውሳኔ አንጻር ልመልከተው። እንግዲህ አንድ ትልቅ ይዞታ ያለው አከራይ ቤቱን ያከራያል። ቤቱን ያከራየው ለትምህርት ቤት ነው። ስለዚህ ይህ ለትምህርት ቤት የተከራየው ተከራይ ደግሞ ለ4 ዓመት በ20 ሺህ ብር በወር ለመክፈል ይስማማል። ስለዚህ በጽሁፉ ሊያደርጉና ኪራዩ ይጀምራል። ኪራዩ ካበቃ በኋላ ማለትም 4 ዓመት ካለቀ በኋላ ከ18ኛው ቀን ጀምሮ አከራይ ማስጠንቀቂያ ይሰጣል። ማስጠንቀቂያው ምንድነው የሚለው? አንደኛ ቤቱን እፈልገዋለሁ ልቀቅልኝ፣ ሁለተኛ ነገር የማትለቅ ከሆነ ደግሞ በ20 ሺህ ብር ሳይሆን የምንቀጥለው በ80 ሺህ ብር እንደሆነ ወቀልኝ የሚል ማስጠንቀቂያ ይሰጣል ማለት ነው። ታዲያ ብሩም አልተከፈለም፣ ቤቱም አልተለቀቀም። ስለዚህ አከራይ ፍርድ ቤት ክስ ይመሰርታል። ክስ የመሰረተውም አሁን በነገርኳችሁ ልክ ያው ገንዘቡ በ80 ሺህ ብር ይታሰብ፣ ሁለተኛ ቤቱን ይልቀቅልኝ የሚል ነው። ተከሳሽ ወይ ደግሞ ተከራይ የመለሰው መልስ ምንድነው? አንደኛ ለ1 ዓመት ኮንትራቱን አራዝመነዋል። የአከራይ ኮሚቴዎች ለ1 ዓመት እንድከራይ እና ክራዩ እንዲቀጥል ተስማምተው ወስነውበታል። ሁለተኛ 80 ሺህ ብር መክፈል እንደማልችል ተቃውሜያለሁ። ስለዚህ በ20 ሺህ ብር ነው መቀጠል አለበት የሚል ነው። ቤቱን መልቀቅ የለብኝም የሚል መልስ ይሰጣል። እንግዲህ ስር ፍርድ ቤቶቹ በ20 ሺህ ብርና ቤቱን መልቀቅ የለበትም ብለው ውሳኔ ይሰጣሉ። ለውሳኔያቸው ዋናው መሰረት ያደረጉት ደግሞ ምንድነው? አንደኛ ቤቱን ለ1 ዓመት እንዲቀጥል በምስክሮች አረጋግጠናል። ሁለተኛ ደግሞ 80 ሺህ ብር አልከፍልም በሚል ተከራይ ስለተቃወመ በዛው በ20 ሺህ ብር መቀጠል አለበት የሚል ነው። እንግዲህ አከራይ ወደ ከፍተኛ ፍርድ ቤት ይሄዳል። ከፍተኛ ፍርድ ቤቱ ያጸናበታል። ስለዚህ መጨረሻ ላይ ወደ ሰበር ይሄዳል። ሰበር ላይ የተለየ ውሳኔ ተሰጥቷል ማለት ነው። ይህንን ውሳኔ በመዝገብ ቁጥር 220884 ታገኙታላችሁ። አልታተመም። ስለዚህ ሰበር ውሳኔ የሰጠው ምንድነው? አንደኛ ውል ተራዘመ ወይ ደግሞ ውሉም ተሻሻለ ሊባል የሚችለው መጀመሪያውንም በፍትሐ ብሔር ሕጋችን ላይ በግልጽ በተቀመጡ ድንጋጌዎች መሰረት በጽሁፍ የነበረ የቤት ክራይ ተራዘመ ወይ ደግሞ ተሻሻለ ልንል የምንችለው በራሱ በነበረው ፎርም ማለትም በጽሁፍ መራዘሙን በመግለጽ የተፈራረሙ ከሆነ ነው። ስለዛ በቃል በተደረገ የውል ማራዘም ውሉ ተራዝሟል ማለት አይቻልም። ስለዚህ አንደኛ ውሉ አልተራዘመም። ሁለተኛ ነገር ደግሞ መከፈል ያለበት ገንዘብ ምን ያህል ነው በሚለው ላይ ምንም እንኳን አከራይ በማስጠንቀቂያ 80 ሺህ ብር ትከፍላለህ ብሎ ቢገልጽም ተከራይ ግን 80 ሺህ ብር እንደማይከፍል የተቃወመ ስለሆነ አከራይ 80 ሺህ ብር እንዲከፈለው በመፈለጉ ብቻ ተከራይ 80 ሺህ ብር መክፈል የለበትም። ስለዚህ ያልተከፈሉ ክፍያዎች ካሉ በ20 ሺህ ብር ታስቦ እንዲከፍል ነው። ነገር ግን ውሉ ያልተራዘመ ስለሆነ ለ1 ዓመት ኪራዩም ውል ያለቀ ስለሆነ ቤቱን ተከራይ ለአከራይ ለቆ እንዲያስረክብ የሚል ውሳኔ ተሰጥቷል ማለት ነው። ስለዚህ አከራይ ከሆናችሁ አንደኛ ምንም አይነት ውል ማራዘም የምትፈልጉት ነገር ካለ ውሉን ማራዘም ያለባችሁ በዛው መጀመሪያ በነበረው የጽሁፍ ውል መሰረት እንደገና የማራዘሚያ ውል በሚል የጽሁፍ ውል መሆን አለበት ማለት ነው። ያለዛ በቃል አራዝሜያለሁ ወይም አላራዘምኩም ብሎ መከራከሩ አዋጭነት አይኖረውም ማለት ነው። ለተከራዮቹም እንደዚሁ ምንም አይነት ገንዘብ ጭማሪ አለ ተብሎ በጽሁፍ ቢገለጽላችሁ መቃወሚያችሁን ወይ ደግሞ ያንን የተጨመረውን ገንዘብ መክፈል እንደማትችሉ ወይ ደግሞ ፍላጎት እንደሌላችሁ በጽሁፍ ምላሽ ብትሰጡና ማስረጃውን ብትይዙ ነገ ከነገ ወዲያ ከሚመጡ ክርክሮች መዳን ትችላላችሁ።